የእግዚአብሔርን ቃል ሁላችንም በእዝራ መጽሐፍ ምዕራፍ 9 ከቁጥር 8 ላይ እንሄዳለን። አሁንም ቅሬታ ይተውልን ዘንድ በተቀደሰውም ስፍራ ችንካርን ይሰጠን ዘንድ አምላካችን ዓይናችንን ያበራ ዘንድ በባርነትም ሳለን ጥቂት የሕይወት መታደስን ይሰጠን ዘንድ ለጥቂት ጊዜ ከአምላካችን ከእግዚአብሔር ምን ተሰጥቶናል? ሞገስ ተሰጥቶናል። እስቲ ሁላችሁም በሉ እስቲ ለጥቂት ጊዜ በሉ እስቲ ከአምላካችን ከእግዚአብሔር ሞገስ ተሰጥቶናል። አሜን አሜን አሜን። ሞገስ ይሰጠናል። ሞገስ ይሰጠናል። አቤቱ እናመሰግንሃለን። ክብር ላንተ ይሁን። ይህን ቀን ጊዜና ሰዓት የሰጠን አንተ ነህና ክብሩን አንተ ውሰደው። ቃልን ተናገረን። መልካምነት በመካከላችን ይገለጥ በጌታችን በኢየሱስ ክርስቶስ ስም አሜን አሜን አሜን። እግዚአብሔር ይባርካችሁ። ተቀመጡ። በዚህ ክፍል ላይ የምናየው የእግዚአብሔር ቃል እዝራ የተናገረው በእዝራ መጽሐፍ ምዕራፍ 9 ከቁጥር 8 ያለውን ክፍል ነው ያየነው። ይሄ ጊዜ የእስራኤል ልጆች በብዙ ምርኮ ውስጥ ሆነው በብዙ ችግር ውስጥ ሆነው በነበሩበት በዚያን ዘመን የተጻፈ ከእግዚአብሔር ዘንድ ስለተሰጣቸው ነገር የተናገሩት ቃል ነው። ዛሬም ማካፍላችሁ ወይንም የመልእክታችን ርዕስ እግዚአብሔር ያድሰናል የሚል ነው። ማን ያድሰናል? ታድሶ የሚያስፈልገው ሰው፣ እስቲ መታደስ የሚፈልግ ሰው፣ እግዚአብሔር እንዲያድሰው የሚፈልግ ሰው አለ? እግዚአብሔር እንዲያድሰው። እሺ እጃችሁን አውርዱ። ጌታ ይባርካችሁ። እሺ ይሄ ከሆነ እግዚአብሔር እንዲያሳርፋችሁ ሁላችሁም እንደምትፈልጉ በእጃችሁ አሳይታችሁኛል። እግዚአብሔርም ደግሞ አይቷችኋል። እሺ እንዲህ ከሆነ ደግሞ በህይወታችሁ ውስጥ አንድ እንድታደስ የተገባው ነገር ይሄን ነገር እግዚአብሔር ቢያድስልኝ በእኛ ቤት ይሄ ነገር ቢታደስ የምትሉት ነገር ጸልያችሁም የምታውቁት ነገር ወይንም በውል የምታውቁት ይሄ ነገር እግዚአብሔር እንዲያድሰው ይፈልጋሉ የምትሉት ነገር ያላችሁ ሰዎች እስቲ እግዚአብሔር የሆነ ነገር እንዲያድስላችሁ የምትፈልጉ ሰዎች ኦኬ፣ ሁሉም ሰው ነው ማለት ነው። ስለዚህ እግዚአብሔር እንደዚህ ይላችኋል። ፍላጎታችሁን ሐሳባችሁን የሚታደስ ነገር በእናንተ ቤት በእናንተ አይምሮ በእናንተ ህይወት በእናንተ ስራ እንዳለ መንፈስ ቅዱስ ስላየ እኔንም ጠቁሞኝ እንዲህ በላቸው አለኝ። የመጨረሻ ሳምንት ምን እንስማ ካንተ ጌታ ሆይ ብዬ ስል አድሳችኋለሁ አለኝ። አቤት አቤት፣ አድሳችኋለሁ አለኝ። እግዚአብሔር ተሐድሶን ይሰጠናል። እግዚአብሔር ተሐድሶን ይሰጠናል። እስቲ ከኔ ጋር እንደዚህ ብላችሁ ተናገሩ። እግዚአብሔር ያድሰኛል በሉ እስቲ። ድገሙና በሉ እግዚአብሔር ተሐድሶን ይሰጠኛል በሏ። እግዚአብሔር ተሐድሶ ይሰጠናል። የተሐድሶ ጥያቄ ሁል ጊዜ በሁሉም ሰው ውስጥ ያለ ጥያቄ ነው። ለዚህ ነው የጠየቅኳችሁ። የተሐድሶ ጥያቄ የሌለበት ሰው አይኖርም። ሰው መታደስን ይፈልጋል። ቅድም እንዳልኳችሁም ይህንን ቤት ስናይ የታደሱ ነገሮችን አየን አይደለም? ለመንፈሳችንና ለዓይናችን ዓይናችን አይቶ ሲደሰት መንፈሳችንን በዛው ልክ ደግሞ ተደሰተ። ይሄ የሆነበት ነገር ምንድነው? ከአሁን በፊት 2017 ዓመቱን ሙሉ ስናይ የነበረውን ነገር ስንቀይር ተሐድሶ ሲመጣ አዲስ ነገር ስናይ በልባችን በአይምሮአችን ልክ አዲስ ነገር እንደተፈጠረ እንደተሰማን ሁሉ በሁላችንም ህይወት ውስጥ የሚታደስ ነገር አለ። ባህሪያችን እንዲታደስ እግዚአብሔር ይፈልጋል። እኛም እንፈልጋለን። ኑሯችን እንዲታደስ፣ ቤታችን እንዲታደስ፣ አገልግሎታችን እንዲታደስ እግዚአብሔር በሁሉም አቅጣጫ እንዲያድሰን እናስባለን። ለዚህም ደግሞ እግዚአብሔር አድሳችኋለሁ አለን ማለት ነው። ክብር ለጌታ ይሁን። በአሮጌ እንድንቀጥል እግዚአብሔር ስለማይፈልግ ያድሰናል። የተሐድሶ ጥያቄ ሁል ጊዜ በሁሉም ሰው ህይወት ውስጥ ያለ ነው። የተሐድሶ ጥያቄ ካለ ደግሞ የሚታደስ ነገር አለ ማለት ነው። ሁላችሁም አንዳች ነገር በእኔ ህይወት የሚታደስ አለ ብላችሁ በእጃችሁ እንዳሳያችሁኝ ሁሉ በህይወታችሁ ያልታደሰ ነገር እንዳለባችሁ እንደምታስቡ ነው እንደምታውቁ ሁሉ ተሐድሶ ሲባል የሚታደስ ነገር አለ ማለት ነው። የሚታደስ ነገር አለ ማለት ነው። የቀድሞ ይዘቱን መቀየር ያለበት ነገር አለ ማለት ነው። ስለዚህም እግዚአብሔር ሊያድሰን ይፈልጋል። ተሐድሶ ማለት ምን ማለት ነው? ተሐድሶ ማለት ምን ማለት እንደሆነ ትንሽ ስለሱ ነገር ልናገር። ተሐድሶ ማለት የዚህ ቃል ኃይለ ቃሉ አዲስ መሆን ማለት ነው። አዲስ መሆን። እስቲ አዲስ መሆን በሉ እስቲ ድገሙና በሉ እስቲ
እንደገና በሉ እስቲ አዲስ መሆን። እስቲ እንደዚህ ብላችሁ አስቡ። አሁን የተቀመጣችሁበት ቦታ ላይ እንደዚህ አስቡ። አዲስ መሆን ይፈልጋለሁ በሉ እስቲ። አሜን ነው። አዲስ እንድንሆን እግዚአብሔር ይፈልጋል። ዋናው ቃሉ ይሄ ነው። አዲስ መሆን ማለት ነው መለወጥ ማለት ነው። መታደስ ማለት ይሄ ነው። በቃ ታድሶ የሚለው ቃል አዲስ መሆን ማለት ነው። ሌላኛው ታድሶ ማለት መገንባት ማለት ነው። መገንባት በሌላ መልኩ መገንባት። አንድ የሚፈርስ ነገር አለ። እሱ ነገር ፈርሶ በሌላ ዲዛይን፣ በሌላ ሂሳቤ፣ በሌላ አመለካከት፣ በሌላ በህይወት ቁመናና በህይወት አቋም መገንባት ማለት ነው። እግዚአብሔር 2018 በሚባለው ዘመን በ2017 ባለንበት እሳቤ እንድንሻገር ስላልፈለገ አድሳችኋለሁ እያለን ነው። እግዚአብሔር ያድሰን። ፈቃደኞቹ ነው። እግዚአብሔር ያድሰን። እግዚአብሔር ያድሳችሁ። አሜን አሜን። አሮጌ የሆነባችሁን ነገር እናንተ ራሳችሁ ናችሁ የምታውቁት በህይወታችሁ ላይ። ሁሉም ሰው አሮጌ የሆነበትን ነገር ያውቃል። አምልኮ አሮጌ ከሆነባችሁ፣ መጸለይ አሮጌ ከሆነባችሁ እና ምልልሳችሁ አሮጌ ከሆነባችሁ እግዚአብሔር አፍርሶ ይገነባዋል። አሮጌ ነገራችን ይፍረስና እግዚአብሔር በአዲስ ይገንባን። ጌታ መንፈስ ቅዱስ ምን አለኝ? አሮጌውን አላሻግረውም አለኝ። አሻግረውም እግዚአብሔር። እመን እኔ እህት፣ አሮጌውን እግዚአብሔር አሻግረውም። እንዲህ በሉ ከኔ ጋር፣ እግዚአብሔር አሮጌ ነው አሻግረውም በሉ እስቲ። እባካችሁ ከዚህ ቃል ጋር ድምጻችሁን አስተጋቡና አሮጌ ከኔ ጋር አትቀጥልም በሉ። አሮጌ አሻግረውም እግዚአብሔር። አሜን አላችሁ ወይ? አሮጌ አስተሳሰብ አይሻገርም። የጎተተን ያስቀረን፣ እዛው ያንደፋደፈን፣ እዛው ያስለቀሰን ያ የሐዘንና የለቅሶ መደብ ይለቀናል። ጌታ እንደዚህ አለኝ፣ ልጆቼ ከሐዘን መደብ መሄድ ይጀምራሉ አለኝ። ወደ ደስታ መደብ መሄድ ይጀምራሉ አለኝ። ማነው አሜን የሚል? እግዚአብሔር ወደ ደስታ መደብ ይወስዳችኋል። ወደ ስፍራችሁ እግዚአብሔር ያራምዳችኋል። አሮጌ ይለቀናል፣ መገንባት ይሆናል። አጠገባችሁ ላይ እግዚአብሔር ይገነባሃል ብላችሁ ንገሩት። በሉ ይባካችሁ፣ እግዚአብሔር ይገነባሃል ብላችሁ ንገሩት እስቲ። አሜን አሜን። እግዚአብሔር ይገነባናል። እግዚአብሔር ይጠግነናል። እያፈሰሰ ያስቸገረ ነገር ሲጠገን በውስጡ የተጨመረውን ነገር የመያዝ አቅሙ ከፍ እያለ እንደሚሄድ በሕይወታችሁ ውስጥ ወገኖች ሆይ ጥገና ያስፈልገው ነገር እንድጠገን የተገባ ነገር ልቤን እግዚአብሔር ቢጠግነው፣ ሐሳቤን እግዚአብሔር ቢጠግነው፣ የተጎዳውን ልቤን እግዚአብሔር ቢጠግነው፣ የተሰነጠቀውን የደማውን ልቤን እግዚአብሔር ቢጠግነው የምትሉ ሰዎች አላችሁ። እግዚአብሔር አምላክ ልባችሁን ይደግፈዋል። ልቤን ቢደግፈው የምትሉ እግዚአብሔር ልባችሁን ይደግፈዋል። እግዚአብሔር በሕይወታችን ማደስ የሚፈልገው ምንድን ነው? አንድ 3 ነገር ልናገር። እነዚህ ነገሮች በእናንተ ሕይወት ላይ ይሆናል። አሜን ነው። የመጀመሪያው የጸሎት ሕይወታችንን ማደስ ይፈልጋል። የመጀመሪያው መታደስ ያለበት የጸሎት ሕይወታችን ነው። እግዚአብሔር ምንን ያድሳል? አጠገባችሁ ለንገሩት፣ እግዚአብሔር የጸሎት ሕይወትን ያድስልሃል በሉት። ፊቱን እያያችሁ ንገሩት፣ እግዚአብሔር ካንተ ሕይወት ላይ ማደስ የሚፈልገው በሉ እስቲ። የመጀመሪያው ነገር የጸሎት ሕይወትህን ያድስልሃል በሉት። አሜን ይታደስ፣ አሜን ይታደስ። መጸለይ መጀመር አለብን ማለት ነው። እየጸለይኩ አይደለም ወይ ልንል እንችላለን። ጸሎት እኮ እጸልያለሁ ልንል እንችላለን። ጸሎት አይነቶች አሉት። የስሜት ጸሎት አለ፣ የሽሽት ጸሎት አለ፣ የፍርሃት ጸሎት አለ፣ የበቀል ጸሎት ተብሎ አለ። እነዚህ ሁሉ የሚደመጡ አይሆኑም። የጸሎት አይነቶች ግን ናቸው። ሰንበዲ ለመጸለይ ሄዶ እግዚአብሔር ሆይ ተበቀልልኝ፣ ውጋው፣ ፍለጣው፣ ሰንጥቃው፣ አስነሳው፣ ሸኛው እንደሱ ይሄ በሆነ ሰዓት አንተን መጥቼ አመሰግናለሁ ሲጀመር እሱ ጸሎት አይወጣም ከዛ ቤት። እግዚአብሔር የሚፈልጥ የሚገል የሚያጠፋ እኛ ተበቀልልን ስላል ሰንበዲን የሚበቀል አምላክ አይደለም። እሱ አይደለም። እኔም እናንተም 302 ቀናትን የጳጉሜ 3 ቀናት ሲቀሩ ማለት ነው በሕይወት የኖርነው በበዛ ምሕረቱ እንጂ በበዛ ቸርነቱ እንጂ በደግነቱ እንጂ
በበጎነቱ እንጂ በስራችን እሱ በሚወደው ልክ እንቅስቃሴ ስላለን በመታዘዛችን እሱም በመታዘዛችን ሊሆን አይችልም። አይደለምም። በምህረቱ ብዛት በበዛው ምህረቱ በታላቅ ፍቅሩ እሱ ጠብቆናል። አሜን አሜን አሜን። እንደውም እንድንጸልይ እግዚአብሔር የሚፈልገው እንድታደስ የጸሎት ህይወታችን እግዚአብሔር የሚፈልገው ለሚገፉዋችሁ ጸልዩላቸው ነው። አይደለም እንዴ? እግዚአብሔር ግን ምንድነው የሚለው? በቀል የኔ ነውና በቀሉን ለኔ ታውና አንተ ግን በጎ የሆነ ተግባርህን ቀጥል ነው። መጸለይ እንድንጀምር እግዚአብሔር ይፈልጋል። አንዳንድ የፍርሃት ጸሎት አለ። ከዚህ ቦታ ማየድ እፈልጋለሁ፣ እንድትሸኘኝ እፈልጋለሁ፣ ይሄን ስራ አልፈልግም፣ ከዚህ ስፍራ ላይ ስላንገሸገሸኝ መኖር ስለማልፈልግ ሀገር መቀየር ስለሚፈልግ ውሰደኝ ከዚህ ንቀለኝ የምንልበት ጸሎት ሊኖር ይችላል። የእግዚአብሔር ፈቃድ ነው ወይስ አይደለም? እግዚአብሔር ሊነቅለን አይፈልግ ይሆናል። እግዚአብሔር ደግሞ ነቃይ አይደለም፣ ተካይ ነው። አሜን። በሚቀጥለው ዘመን የእናንተ ነገር ይተካል። ንቀለው፣ አፍርሰው፣ አደፍርሰው የሚሉ ጸሎቶች በእግዚአብሔር ዘንድ የማይሆኑ ስለሆኑ ካሉ እግዚአብሔር ሊያድሰን ይፈልጋል። አሜን። እግዚአብሔር ያድሰን። እስቲ እግዚአብሔር ያድሰኛል በሉ እስቲ። የጸሎት ህይወታችንን እግዚአብሔር ማደስ ይፈልጋል። የትኛውም ሰው የትኛውንም ያህል ሰዓት ቢጸልይ ተሐድሶ ያስፈልገዋል። ማንም ሰው፣ ማንም አገልጋይ፣ ማንም አማኝ የቱንም ያህል ቢጸልይ ተሐድሶ በህይወቱ ውስጥ ያስፈልገዋል። ስለዚህ የሚታደስ የሆነ ነገር በህይወታችን ውስጥ መኖሩ አይቀርም። የቱንም ያህል ብንጸልይ፣ የቱንም ያህል እጅግ ሰፊውን ሰዓታት በእግዚአብሔር ፊት እየጸለይን የምናሳልፍ ሰዎች እንኳን ብንሆን አሁንም ስትል ነው በህይወታችን ውስጥ የሚታደስ ነገር ይኖራል። ስለዚህም ነው እግዚአብሔር የጸሎት ህይወታችንን ማደስ የሚፈልገው። ጸልያለሁ፣ ጸሎተኛ ነኝ፣ በእግዚአብሔር ፊት ሁሉ ጊዜ እንበረከካለሁ ብንሉ እንኳን እግዚአብሔር አሁንም በህይወት ላይ ማደስ የሚፈልገው ነገር አለ እያለ ይመጣል ማለት ነው። አሜን። ያድሰን። ፍቃደኞች የምትሆኑ እግዚአብሔር የጸሎት ህይወታችሁን እንዲያድስላችሁ እኔ ራሴ በጣም ፈልጋለሁ። በእውነት ይሄን ቃል ጌታ ሲሰጠኝ ጌታ ሆይ የጸሎት ህይወቴን አድስልኝ አልኩት። ጌታ ይመስገን። አንዳንዴ ይደርሳለሁ በኋላ ይጸልያለሁ ብዬ ማንጸልይበት ጊዜ አለኝ። እናንተን ታውቃላችሁ፣ እኔ የኔን ልንገራችሁ ጌታ የሚያውቀው ስለሆነ። ስለዚህ አንዳንድ ነገሮችን አስቀድሜ የሄድኩባቸው ቀኖች አሉኝ። ስለዚህም እግዚአብሔር ሆይ አድሰኝ። 2018 ትቼ ላልድ፣ 2018 የጸሎት ስፍራዬንና መሰዊያዬን ትቼ ዞር ላልን አድሰኝ። ያድሰን እግዚአብሔር ያድሰን። እስቲ አድሰኝ በሉ እስቲ ወገኖች ሆይ። ከመቼም ይልቅ ሰይጣን በህይወታችን ላይ ማጥቃት የሚፈልገው የመጀመሪያው ነገር ቢኖር የጸሎት ህይወት ይባላል። ምናችንንም አይፈልግም። የጸሎት ህይወታችን ግን ያጠቃዋል። የጸሎት ህይወት ከተጠቃ ሌላ ነገር ሁሉ ይጠቃል። ከዛሬ ቀን ጀምሮ እግዚአብሔር የጸሎት ህይወታችንን ያድሳል። የጠላት ጥቃት ይከሽፋል። 2018 ከሚታደሰው ህይወታችን የመጀመሪያው የጸሎት ህይወታችን ይታደሳል። እግዚአብሔር ያድሰናል። እጃችሁ ከፍ አድርጉና እግዚአብሔር ያድሰኛል በሉ እስቲ። ድገሙና በሉ ያድሰናል በሉ እስቲ። በክርስትና ህይወት ውስጥ ብዙ ድሎችን እንዳናገኝ፣ ብዙ በረከቶችን እንዳንይዝ የሚከለክለው ነገር ምንድነው ቢባል የጸሎት ህይወት አለመታደስ ነው፣ ወይንም የጸሎት ህይወት መድከም ነው። የጸሎት ህይወታችን የደከመ እንደሆነ በህይወት ውስጥ እንድናገኛቸው የተገቡ ድሎችን አናገኛቸውም። በህይወት ውስጥ እንድንይዛቸው የተገቡ ነገሮችን መያዝ አንችልም። ማናቸውም ድሎች በህይወት ውስጥ የሚያዙት በጸሎት ነው ወገኖች ሆይ። እግዚአብሔር በክርስቲያን ህይወት ውስጥ ድሎችን የሚሰጠው በጸሎት ህይወት ውስጥ ስንሆን ነው። በሚቀጥለው ዓመት የጸሎት ህይወታችንን እግዚአብሔር በልዩ ሁኔታ ያድስልናል። አጠገባችሁ ላይ እንደዚህ በሉ፣ እግዚአብሔር ብዙ ድሎችን ይሰጣል በጸሎት ህይወት ውስጥ በሉ እስቲ። ተያያዙና እንዲህ በሉ እስቲ፣ እግዚአብሔር ያያይዘን። አሜን አሜን አሜን። ከንቱ የሆነ ጸሎት በሉ እስቲ በሚቀጥለው አይጸለይም በሉ እስቲ በሉ። ድል የሌለው ጸሎት አይጸለይም በሉ እስቲ። እግዚአብሔር የማይሰማው ጸሎት አይጸለይም በሉ እስቲ። ድል የሌለው የጸሎት ህይወት አይኖረኝም በሉ እስቲ። ጌታ እንዲህ ይላችኋል፣ ድል የሌለው የጸሎት ህይወት እንዳይኖራችሁ አድሳችኋለሁ።
ሰላም የሌለው የጸሎት ህይወት እንዳይኖራችሁ ዛሬ አድሳችኋለሁ። እንጸልያለን። በሚቀጥለው ዓመት እግዚአብሔር ድል ይሰጠናል። ስንት ሰው ያምናል? ድል ይሰጠናል። ይሄውላችሁ የማይጸልይ ሁሉ ጊዜ ለሚጸልይ ምርኮኛ ነው። የሚጸልይ የማይጸልየውን ሊማርከው ይችላል ወይ ሊያሸንፈው ይችላል። እየጸለየ ነው። እየጸለየ ስለሆነ ማለት ነው። ነብዩ ኤልሳ የሚጸልይ ሰው ነው። ሎሌው የነበረው ደግሞ የሚቆም ሰው ነው። የሚጸልይ ሰው መረጃውን ሰምቷል። እግዚአብሔር መረጃውን ነግሮታል። በጣም ከፍተኛ ሰራዊት መጥቷል። ከተማው ተከቧል። እና ጊያዝ የሚያይ ሰው ነው። እሱ የሁኔታ ሰው ነው። የቁስ ሰው ነው። የቁስ የማቴሪያል ሰው ነው። ነገሮችን በረከት ነው የሚለው ቁስ ሲመጣ ነው። እና ከእግዚአብሔር ጋር የሆነ የጸሎት ህይወቱ የታደሰ የጸሎት ህይወት የነበረው ሰው አልነበረም። ጊያዝ ስላልነበረ ሰራዊቱን አይቶ አለቀልን ብሎ መጥቶ ነገረው ለነብዩ ለኤልሳ። ኤልሳ ግን አልተረበሸም። ከመጀመሪያውኑ ጥንስሱን ስራውን ለምን እንደሚመጡ እነማን እንደሚመጡ ከማን ወገን እንደሚመጡ አስቀድሞ ተመልክቷል። እግዚአብሔር ነግሮታል። ምን ሊያረጉ እንደሚመጡ አስቀድሞ ስላወቀ ሲመጡ ምን እንደሚሆኑ ምን እንደሚያረጋቸው ደግሞ መረጃው በእጁ እግዚአብሔር ስለሰጠው አልተረበሸም። የታደሰና እርግጠኛ የሆነ የጸሎት ህይወት ያለበት ሰው አይረበሽም። የተረበሹ ሰዎች ወደ ህይወታችሁ አይላኩ በኢየሱስ ስም። እንደ ጊያዝ አይነት ሰዎች አይላኩባችሁ በኢየሱስ ስም። የሚያምን ሰው አለ? 2018 እነ ጊያዝ እንዳይላኩብን የጊያዝ አይነት ሰው አልፈልግም በሉ እስቲ። ይሄ ረባሽ እዛ ጋር እንደዚህ አይነት ነገር አለ የሚል የጊያዝ አይነት ሰው ዛሬ በኢየሱስ ክርስቶስ ከህይወታችሁ ውስጥ ይውጣ። አሜን። እጃችሁ ከፍ አድርጉና እንደዚህ በሉ፣ እግዚአብሔር ሆይ በሉ እስቲ። እንደ ጊያዝ አይነት ሰዎችን አልፈልግም በሉ። አናዋጭ ነው አናዋጭ። ከጸሎት ቦታው ላይ ነብዩን ቀስቅሶት አረ አለቀልን አለ። ምን ነው ስለው ጦር የያዙ አደገኞች ሰዎች፣ የተቆጡ ሰዎች ሊበሉም በቃ ከተማይቱ ታይዛለች ብሎ ነገራቸው። ስለመያዟም እንዴት እንደምትለቀቅ እንዴት እንደሚሸኛቸው መረጃው አለው። አንድ ነገር ሊበላችሁ አሁንም የጊያዝ እግር ከቤታችሁ ይቅር። ይኸውላችሁ አሜን የምትሉት በእናንተ ህይወት ላይ ይሆናል። የጊያዝ መንፈስ ከእናንተ ቤት ይቆረጥ። ጊያዞችን እግዚአብሔር ከ2018 ይከልክልልን። ምእመናን ጊያዝ ይከልከል ከህይወታችሁ ላይ። በምትጸልዩበት መጥቶ ተረብሸናል እኮ የሚል ረባሽ እግዚአብሔር ይከልክልላችሁ። አዋኪ አስጨናቂ ጽኑና የተተከለ የጸሎት ህይወትን የታደሰ ህይወት የነበረው ሰው ስለነበረ እንጂ ነብዩ እኮ እሱም ተነስቶ አለቀልን ብል እውነትም ጨርሰዋቸው ነበር። ሌሎችም ይጎዱ ነበር። ለነብዩ ግን እግዚአብሔር የተከለለት አይን አለ። ልቡ የበራለት አይኑ የበራለት ሰው ስለሆነ መግቢያቸውንም አይቷል፣ መውጫቸውም እንዴት እንደሆነ አይቷል። ስለዚህ ጊያዝ አምታታባችሁም። በሚቀጥለው ዘመን አምታች በኢየሱስ ክርስቶስ ይከልከልላችሁ። እጃችሁ ከፍ አድርጉና እግዚአብሔር ሆይ በሉ እስቲ። የጸሎት ህይወቴን በሏ የሚያምታታብኝ ሰው በሉ እስቲ አልፈልግም በሉ እስቲ። በጌታ በኢየሱስ ክርስቶስም አምታቾች ከህይወታችሁ ላይ ይውጡ። በእግዚአብሔር መንፈስ የምንፈስበት ዘመን ይሁንልን። እንዲህም አለው ና አለው፣ እንደ ተጭበረበረ አይቶታልና ና አለውና ሌላ ነገር አልነገረውም። ከእነርሱ ጋር ካሉት ይልቅ ከኛ ጋር ያለው የሚቀጥለው ዘመን እንደሱ ነው። ገንዘብ ካላቸው፣ ስልጣን ካላቸው፣ የፈለጉትን ነገር በፈለጉበት ሰዓት ማድረግ ከሚችሉ ይልቅ ከኛ ጋር ያለው 2018 ገንዘብ ካለው እግዚአብሔር ያለው ይበልጣል። ይበልጣል። በሚቀጥለው ዘመን በገንዘቡ ከታመነው በእግዚአብሔር የታመነው ይበልጣል። በእግዚአብሔር የታመነ ይበልጣል። በእውቀቱ ከታመነው በእግዚአብሔር የታመነው ይበልጣል።
ይሄ ነው የሚሆነው በሚቀጥለው ዘመን። በእግዚአብሔር የሚታመኑ በራቸው ይከፈታል። በእግዚአብሔር የሚታመኑ ደጃቸው አይዘጋም። በእግዚአብሔር የሚታመኑ አጋንንቶች አይመልሷቸውም። በእግዚአብሔር የሚታመኑትን ክፉ ሰዎች አይዟቸውም። በእግዚአብሔር የሚታመኑትን እግዚአብሔር ራሱ ይጠብቃቸዋል። እነሱ የተጠበቁ ይሆናሉ። አሜን አሜን። ከዚያስ ምን አደረገ መሰላችሁ? በልባቸው ያሰቡትን ነገር እንዳይፈጽሙ፣ መያዝ የፈለጉትን ሙሉ በሙሉ እንዳይዙ ከእግዚአብሔር ጋር ተነጋገረ። እግዚአብሔር የነገረው ነገር ስላለ እግዚአብሔር ሆይ አለ ይሄን ሰራዊት አንድ ጊዜ አይኑን ምን አድርግልኝ? አይኑን አጨልምልኝ አለ። በቃ የታደሰ የጸሎት ህይወት ካለ የሚመጣባችሁን ሁሉ ያዝልኝ ስትሉ በሚቀጥለው ዘመን ክፉ ይያዝላችኋል። አሜን። እስቲ እጃችሁ ከፍ አድርጉና እግዚአብሔር ክፉን ሁሉ ይይዝልኛል በሉ እስቲ። አሁን የምትናገሩት እኮ ይሆናል። በእናንተ ህይወት ውስጥ፣ በእኛ ቤት ውስጥ፣ በእኔ ህይወት ውስጥ ጠላት ክፉ ሰዎች አይጽፉበትም። እስቲ አይጽፉበትም በሉ እስቲ። በሉ እስቲ ጸሐፊው ማን ይሆናል? እያንዳንዱ ወር ሲገለጥ እንደ መጽሐፍ ገጹ ሲገለጥ እግዚአብሔር ይጽፍበታል። በሰይጣን አይጻፍም፣ በክፉ ሰዎች አይጻፍም፣ በገዳቢ ሰዎች አይጻፍም፣ በራችሁን በሚዘጉ ሰዎች አይጻፍም። በእግዚአብሔር እጅ ይጻፍላችኋል። የጌታ መንፈስ ይለኛል የልጆቼን መዝገብ ላይ እኔ እጽፋለሁ አለኝ። በህዝቤ መንገድ ላይ ጸሐፊው እኔ ነኝ አለኝ። በህይወታችሁ ላይ እግዚአብሔር ይጽፍላችኋል። ሰላም ሰላም ቅዱሳን፣ ሰላማችሁ ይብዛ። እኔ ፓስተር አብነት ነኝ። በአገልግሎታችን እየተባረካችሁ እንደሆነ አምናለሁ። ሁልጊዜም የምንለቃቸው መልእክቶች ባላችሁበት ቦታ እንዲደርሳችሁ ሰብስክራይብ፣ ሼር በማድረግ የማራናታ ድምፅ ለፍጥረት ሁሉ የተሰኘውን የዩቲዩብ ቻናል አገልግሎታችን ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ሁለንተናዊ ሕይወታችሁን ይባርክ። ሻሎም